አልገባኝም። ቆይ ስልኬን ከታው ቀን ይደወልክልኝ እንዴ? ረሳሹ እንዴ? ለማንኛውም ብለሽ እኮ ስልክሽን ሰጥሽኝ ነበር እና ብሰጥስ እንደፈለክ ደውል ምናምን ማለቴ ነው? ቆይ ከፍቅረኛዬ ጋር ብሆንስ? እሺ ከእናቴ ጋር ብሆንስ? እንዴ ሌላ ፍቅረኛ ያሽ እንዴ? እባክሽ አሁን ለዚህ የሚሆን ጊዜ የለኝም። እሺ አሁን እንደዚህ ያጣደፈ ነገር ምንድነው? ያቺ ህፃን ልጅ የቢኒት እሙቲ ነው። እነዚህ ተረገሙ ህፃና እኮ የሌለ ነው የምታሳዝነው። አይገርምም? ቢኒ ምን ስም ሲጠራ ሰምቼው ነበር። ቆይ እነዚህ ሰዎች እነማን ናቸው? እነዚህ የተረገሙ ነው ያልሽው? ቆይ ስለና ጸደ የምታውቂው ነገር አለ እንዴ? ቆይ ህፃኗ ከቢኒ ውጪ ሌላ ቤተሰብ ምናምን የላትም እንዴ? እሙቲ ማዘዋቂም ቤት ናት። ገንዘቡን ማከፍሉ ከሆነ እዚያ እናቆያትም ብለዋል። ታውቃለህ ከላይም ከታችም የነበራት አንድ ቤተሰብ ዋሶ ብቻ ነበር። እኔማ እንዴትም አድርጌ ያሳክማታል። ለምን ሁሉም ነገር ጥንቅር ብሎ አይቀርም? ችግር የለውም እኔ ያሳክማታለሁ። ምን የምር ነው? እባክሽ አሁን ወሬ ሳናብዛ ቶሎ ብለን ወደ ሆስፒታል እንሂድ። እሺ እንዴ አክስቴ ምን አዲስ ነገር ተፈጥሮ ነው እንደዚህ አጣድፈሽ ደረሽ? ሜርሲ በማስመሰሉ አንቺ አትበልጪም እንዴ? ንገሪኝ። የአባቴን ሀብት ፈልገሽ እዝራ እንዳገባሽው ማለት ነው እንዴ የሚመስልሽ? አክስቴ ምን ሆነሽ ነው? ለእናቷ የድርሻዋ ሰጥቻት መምጣቴ ነው። አሁን የቀረኝ ደግሞ የልጅቷ ነው። እንዴ ቆይ ማን ነው እንደዚህ ያደረገሽ? ወርቀሽ አይደለም? ከእናቷ ጋር ተያይዛን ነበር እና እሷን ስጥላት አብረት ወድቄ ነበር። ሌላ ምንም አልተፈጠረም ሲመስለኝ። ይሄ አሁን አወዳደቅሽ የከፋ ሳይሆን አይቀር። አንቺ እርኩስ አፍሽን ዝጊ እሺ? ሜርሲ ይልቅስ አክስትሽን በደንብ ብትሰሚያት ይሻላል። ያው ማስመሰሉን ካንቺ ትሻላለች ብዬ ነው። ሰላም ሰላም፣ እንዴት ናችሁ? ወድ የሀብልና የእዝራ አድናቂዎች በያላችሁበት ሰላማችሁ በዝት ይበል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር በማድረግ ቤተሰብ ሆኑ። እንግዲህ ሀብል ዝምታዋን እየሰበረች ትገኛለች። የእነሱ ተንኮልና ሴራ በጣም ነው የገባት። ለእሷ መልካም ነገር እንደማያስቡ እንደማይቀየሩና እንደማይለወጡ ታውቃለች። በዚህ ምክንያት እንግዲህ አማቷን እና ባሏን ራሷን አድጋ ሌላ ቤት ማኖር ነው የምትፈልገው። ለደህንነታቸው ስለሰጋች ለባሏ ለእዝራ ነግረዋለች። እዝራ ደግሞ አትስጊ እያላት ነው። ፍርሃትና ስጋቷን ስላየ እንግዲህ ካሜራ አድርጎ ካሜራው ያው መረጃ ጠፍቶበታል። ጥሩ መረጃ ነበር የያዘው። ነገር ግን ሜርሲ አውቃና ጠርጥራ ወደ ክላስ በመመለስ እንግዲህ ሚሞሪውን ወስዳበታለች ማለት ነው። ምንም ማድረግ አይቻልም። በእርግጠኛነት አባታቸው ያምነዋል። እንዲሁም ዲቃላ ስላለች አጸዴ ዲቃላ ማለቷ ትልቅ ነገር ነው። ከዚህ በኋላ የሚያሳስበው እንዴት ዲቃላ አለችኝ እህትህ እያለ አባቱን እየጠየቀ ነበረ። የዘፈን ጫፍ እስክስ ነው እንደሚባለው እንግዲህ የሚጠይቀው ይሆናል። በጭራሽ ነው ካይምሮ የማይወጣው። ለምን ዲቃላ አለችኝ የሚለው ጥያቄ ትልቅ ስለሆነ እንዲሁም ሜርሲ የምትናገራቸው ንግግሮች ወንድሜ አትመስለኝም ምናምን እያለች ፍንጭ እየሰጠችው ነው። ትልቅ ፍንጭ ነው። አባትየው ጠርጥሯል፣ ነገር ግን መናገር አልፈለገም። አጸዴ ለማንም የምታስብ ሰው አይደለችም። በጣም ነው የምታሳዝነው። ራሷን በጣም ነው የምትወደው። አሁን ላይ እንግዲህ የፈራች ትገኛለች። ወደ እስር ቤት ትገባለች። እሷ ናት እስር ቤት መግባት ያለባት ወይስ ሜርሲ? ከሜርሲና ከአጸዴ ማን ነው በዋነኛነት ጥፋተኛ የሚባለው? እስኪ እናንተ ምን ትላላችሁ? ኮሜንት ላይ ሀሳባችሁን ጻፉ። እኔ እንደኔ የራሴን ስናገር አጸዴ ነች። ምክንያቱም የሀሳቧ መንጭ ያ ማለት ሜርሲም ጥፋት የለባትም ማለት አይደለም። እዚህ ጋር ሳታልሳት ግቡ ብንባል አንገባም አይደለ? አለመግባት የራሳችን መብት ነው። ስለዚህ ወዳ ፈቅዳ ስለምትጠላቸው ነው እንግዲህ ራሷን ችግር ውስጥ የከተተችው ሜርሲ። ሰውን
ስንጠላ ለሰው ጉድጓድ ስንቆፍር ራሳችን እንደምንገባበት ማሰብ መቻል አለብን። ሜርሲ ምንም ነገር ሲፈጠር አክስቴ የሆነ ነገር አድርጌ የሆነ ነገር ላይ በቃ ምናምን እያለች ወደ አክስቷ እያላከከች ነው። ነገር ግን አክስትየዋ ደግሞ እሷን መጣል ስለሆነ ፍላጎቷ ከዚህ በኋላ ገንዘብ የለኝም ምናምን ብላ ገንዘብ እንደሌላ ስትነግራት መኪና እንደምትሸጥ ምናምን የነገረቻት። በዚህም ጥሩ ሀሳብ ነው ብላ ተስማምታለች። መልካም አክስት ብትሆን ለነገ ላንቺ ያስፈልግሻል ትላት ነበር አይደል? ግን በቃ አክሲዮኑ ምናምን ስትጠይቃት አረሳሽውም እንዴ ብላታለች። በጣም ያሳዝናል። ከእንደዚች አይነት አክስት ይሰውራል። እዝራዬ እንግዲህ በርታ፣ ጠንከር ብለህ እውነቱን አውቀህ ስለ እውነት ያው ፍለጋ አባትክን እናትክን ፈልገህ አግኝተህ ቀሪ ዘመንህን ደግሞ ከዚህ በላይ ይበልጥ በደስታ እንድትኖር ነው የምንመኝልህ። በእርግጥ እዝራ የአባት ፍቅር ጎሎበት አይደለም ያደገው፣ እንደሚያስተኛው ሁሉ ነው የተናገረው። ነገር ግን በርበሬ እየታጠነ መብላት ፈልጎ መብላት እየተከለከለ ብቻ በሚያሳዝን ሁኔታ በቃ እየተገረፈ በርበሬ እየታጠነ ነው ያደገው። ከሀብል ጋር በጣም ተመሳሳይ የህይወት መንገድ ነው ያላቸው። እንደውም ሀብል የአባት ፍቅርን አላገኘችም። እዝራ ግን በቃ እያባበለ የሚያስተኛው ሁሉ እንደነበረ ተናግሯል። ከአባትም በላይ አባት ነው አቶ እስክንድር። የአባትነት ፍቅሩ በጣም በቃ ለየት ያለ ነው። ምክንያቱም አንድን ህፃን ልጅ ተጥሎ ነው ያገኘው፣ ወልዶት አይደለም። ነገር ግን ሚስቱ ባለማመኗ ምክንያት በመጠራጠር ነው እንግዲህ ዲኤንኤ አስመርምራ ሰላም አግኝታ መኖር ልጁንም ሳትበድል መኖር ትችል ነበረ። በሚያሳዝን ሁኔታ ግን በመጠራጠር ስትገርፍና ስትቀጠቅጠው ነው የኖረችው። ይሄ ጥያቄ በጭራሽ ከአይምሮ ሊወጣለት አልቻለም። አባቱን ላለማስጨናነቅ ሲል ብቻ ነው ዝም እያለ ያለው እንጂ ለምን ነበር የምትደበድበኝ? እናቴ እውነት እናቴ ናት ወይ የሚል ጥያቄ አለበት። እናት አይደለችም እንዳይል አባቱ እስክንድርን ማስከፋት ይሆንበታል። ከዛ አንጻር ነው እንግዲህ በሆዱ ምቅ አድርጎ እያዘ እንዲሁም እስክንድር እናትህ አይደለችም እናትህ ናት ብሎ እውነታውን ለመንገድ በጣም ነው የሚቸገረው። ያው እሱ የሚያምነው በቃ ህፃን ሆኖ ስለሆነ ያገኘው እንደወለደው ልጅ ከዛም በላይ አድርጎ ነው የሚያየው። ምንም ከስጋ በቃ በስጋ ከተወለደ የሚለያይ አይነት ፊት ሆነ ምንም ነገር አሳይቶት አድርጎት አያውቅም። ከአባትም በቃ አባት ሆኖ ነው ያሳደገው። በጣም ደስ የሚልና የሚደነቅ ነገር ነው። እንግዲህ አጸዴ መልካም ወደ ከርቸሌው ይሆናል ጉዞሽ። መነንን ደግሞ እንዴት አድርገሽ ነው ከምድር ጋር የደባለቅሻት? ከምድር ጋር የደባለቅሻት? ከሰማይ ወሮሮሽ ከመሬት ያፈረጥሻት? ምን በልታ ነው? እኔ በቀጣይ ቆይ በልች ብላ ፎክራብሻለች። እንግዲህ እስኪ ትየመነን በላ በላ አርጊና ምግብ መመገብ ጉልበት ይሆናል ብለሽ ካመንሽ ለመደባደብ አቅም ይሰጠኛል ብለሽ እንግዲህ በዚህ ታምን ያለሽ። ያው የሚስኪን ነገር እንግዲህ ኮኩሻም እየተረተችብሽ ነው። ለዲያ ብር አትስጡት ምናምን እያለች እየተረተችብሽ ትገኛለች። መነንዬ ባለፈው እኮ አንቺ ደባልቅሻት ነበር። ያኔ እንዴት ነው ጠግበሽ ነበር እንዴ? አሁን ርቦሽ ነው ሚስኪን። በይ እንግዲህ የወይዘሮ ሀና ብር እስክታለቅ ድረስ ደግሞ በደንብ ጥርግርግ እያረግሽ ብይ፣ ክትፎዋንም ቁርጧንም በቃ ራ የፈለግሽውን። በተለይ አጸዴን ለመበቀል በቃ ቅቅሏንም ምኗንም ላንቺ ጉልበት የሚሰጥሽን ነገር እየመረጥሽ ነው መብላት። ዝም ብለሽ ብትበይ ምንም ጥቅም የለውም። ጉልበት የሚሆንሽን እየመረጥሽ ብልት አድርጊና ከዛ በቃ ሄደሽ ደግሞ አንቺ ካፈር ደባልቂያ ከቻልሽ ከተሳካልሽ ነው። በልተሽም እንግዲህ እንደው ከተሳካልሽ ነው። ካፈር ደባልቂያትና ወንፈልሽን መልሽ። አላርፍ ያለች ጣት አርዘን ቁላ ትመለሳለች እንደሚባለው ብታርፊ ምን አለበት? መጨረሻ ላይ ራስሽን ጠይቀሽ ራስሽ መልሰሻል። ምላሹንም አርፌ ብቀመጥ ምን አለ ብለሻል እኮ ትክክል።
ትክክል መነን ያርፈሽ ቁጭ በይ። አጸድ እንደሆነ በቃ አይምሮዋ ትልቅ ነው፣ ብዙ ነገር ታስባለች። አረ እንኳን ይችም ብዙ ነገር ታስባለች። ታይ መጋፈጥ የሌለብሽ ሰው ጋር አትጋፈጭ፣ መጣላት ከሌለብሽ ሰው ጋር አትጣይ። ታይ መነንዬ በገዛጅሽ ደግሞ ችግር ውስጥ ትገቢ እንዴ? እኔ በመኪና ሄዳለው አንቺ ደግሞ በእግርሽ ትጓተኛለሽ ያልሻት ነበረ። እና ደግሞ የሚገርመው ማለት ነው አጸዴ ውዴ ብላ እንግዲህ አስተውት ውዴ ብሎ ሰው ለጸብ አረ በጣም ሸም ነው መነንዬ። ለማንኛውም እንኳን እግዚአብሔር አተረፈሽ። ሹፌርሽ ደግሞ እንዴት ነው የማይገላግለው? ወይዘሮ መነን ሲደበደባ አገላግልም እንዴ ሹፌር ተብየው ደግሞ ካፈር ከደባለቀቻት በኋላ ልብሷ እንደዛ ጭቃ በጭቃ እስኪሆን ድረስ ምን ሆነሃል? ተኝታ ነበር እንዴ? ግን ተንኮለኛ ነህ፣ በጣም ተንኮለኛ ነህ። ለማንኛውም ለወይዘሮ ሀና እንደምትነግራት ተስፋ እናደርጋለን። ይናገር ይሆን እንዴ ብላ እንቅልፏን አታያሰበች ነው ወይዘሮ መነን። ስለዚህ አንተ ደግሞ ለሀና ነግረህ ቢያንስ የተወሰነ ፍንጭ እንድትሰጣት ስንል በትህትና እንጠይቃለን። ኩኩሻ እናቷ ጋር ልጅ እየተጫወተች ነው። ኩኩሻዬ ያችው ነገር አያዋጣሽም። እውነተኛ ልጇ ሀብል የእዝራ ሚስት ነች። ስለዚህ በጊዜ እውነታውን አንቺ ማቀሽ ለእናትየዋ በሰላም ከልጇ ጋር ብታገናኛት መልካም ነው። ገንዘብ ከፈለግሽ አንቺ ከእዝራ መቀበል ትችያለሽ። ነገር ግን ይቺ ማታዋጣሽ መነን የተባለችዋን ሴትዮ ራቂ። ክፉን እንደሆነች እያወቅሽ እሷ ጋር በዚህ ልክ ባትቀራረቢ መልካም ነው። ምክንያቱም ክፉ ሰዎች የሚያደርጉት ነገር ክፉ ነገር ነው። መልካም ነገር ልታስተምርሽ አትችልም። ገንዘብ ደግሞ አላቂ ነው። ለህሊናሽ ብትኖሪ መልካም ነው። ያልወለደችሽን ሴት እናቴን ብለሽ ለገንዘብ በዚህ ልክ መስማማት ጥሩ አይደለም። ኩኩሻዬ እውነቱን ተናገሪ ነው የምለው በበኩሌ። ያው ከእዝራ ጋር ያለሽ ግንኙነት አሪፍ ነው፣ ደስ ይላል። ምክንያቱም የቢንያምን እህት እንድትታከም በጣም ትልቅ እድል ነው። አንቺም በጣም ጎበዝ ነሽ። የቀረው ይቀራል እንጂ አሳክማታለሁ እያልሽ እንግዲህ ቁርጠኝነትሽን እያሳየሽ ነበረ። አሁንም ቢሆን ጎበዝ ሁኚ። ከእዝራ ጎን ሆነሽ ማሳከም ትችያለሽ ልጅቷን። ሙሉ ለሙሉ እዝራ አሳክሞ ወደ ቤቱ እንደሚወስዳት ተስፋ እናደርጋለን። እንግዲህ እውነታው ተደብቆ ስለማይቀር ቢኒ ደግሞ እውነቱን ፍርጥርጥ አድርገው አንደኛ እህትክን እያሳከሙልህ አይደለም፣ ሁለተኛ ነገር ደግሞ ለአንተ የሚጠቅሙ ስላልሆኑ አሁን ላይ ካለህበት ከእስር ቤት ሆነ ራሱ ማስገደል ነው የሚፈልጉት። ስለዚህ እውነታውን ተናገር። ሜርሲ እንዳዘዘችህ ከሜርሲ ጀርባ ደግሞ አጸድ እንዳለች ይህን ለሚመለከተው አካል ተናግረህ ነጻ ብትሆን ደስ ይለናል። ሀብልዬ ደግሞ እነሱን አለማመንሽ በጣም ነው ደስ የሚለው። ከጋሽ እስክንድር ጋር ያለሽ ቅርርብነት የአባትና የልጅ በቃ ፍቅራችሁ በጣም ያስቀናል። አማት እንደ አባት ሲሆን በጣም ነው ለየት የሚለው። አንቺም እንደ ምራት ሳይሆን እንደ ልጅ ነሽ። እዝራን ደግሞ አደራ እየተባልሽ ነው። እንግዲህ እናትም ሚስትም በቃ ሁሉ ነገር ሆኝለት ተብለሻል። ይህ ደግሞ እንደምትሆኝ ምንም ጥርጥር የለውም። እናቱ እየገረፈችው እንደሆነ ያደገው ታውቂያለሽ። ይሄ ነገር ሊገባሽ ይችላል። እናቱ ስላልሆነች ነው የምትገርፈው ብለሽ እንግዲህ ትጠረጥሪያለሽ። በእርግጠኛነት የነ ኩኩሻ ሚስጥር እንዴት የሚወጣ ይመስላችኋል? የነ ኩኩሻ ሚስጥር እንግዲህ ወይዘሮ ሀና ሲያወሩ ትሰማቸዋለች። ኩኩሻ ልጇ እንዳልሆነች የምታውቅ ይሆናል። ከዛ በኋላ ዲኤንኤ ማስመርመር ነው ያለባት። ዲኤንኤ ታስመረምራለች። ልጇ እንዳልሆነች ያኔ ታውቃለች። እንኳን ገንዘብ ማግኘት በሰላም መኖር ራሱ ያቅታቸዋል። ኩኩሻዬ ወደ እስር ቤት ይሆናል የእናንተ መጣፈንታ። ስለዚህ ወይዘሮ ዘነቡ አንቺ እንኳን መቼም አትመለሽም። ኩኩሻዬ እውነቱን ብታወጭና እውነቱን ተናግረሽ ራስሽን ነጣ ብታረጊ መልካም ነው። ምክንያቱም ይሄ ራሱ ወንጀል እንጂ መልካም ስራ አይደለም።
አንዲት ልጇን የምትፈልግ ሴትን እኔ ልጅሽ ነኝ ብሎ በዚህ ልክ መሸወድ ተገቢ አይደለም። ስለዚህ እውነቱን ብትናገሪ መልካም ነው። ሀብል ደግሞ በቀጣይ እርግዝናዋ ይታወቃል የሚል ተስፋ አለን። እንግዲህ አቶ እስክንድርን ቤቱ የልጅ ልጅ ሞልቶ ታውታላችሁ እያለች ነበረ። እንዲሁም ጸበል መሄድ አለበት አቶ እስክንድር። ጸበል ከሄደ በኋላ በቃ 1 ወር ቀረኝ 2 ወር ቀረኝ የሚባለው ነገር መቀየር መቻል አለበት። ስለዚህ ይሄን ነገር ደግሞ በሀብል አማካኝነት ተቀይሮ ሀብል የልጅ ልጅ ወልዳ ብታሳየው መልካም ነው ባይነኝ። ደግሞ ይህም ነገር መሆን መቻል አለበት። ምክንያቱም ለድራማውም ድምቀት ናቸው አቶ እስክንድር። ስለዚህ አቶ እስክንድር እዚህ ድራማ ላይ ከገደሏቸው ድራማው ሊሞቅና ሊደምቅ አይችልም። የልጆች ስብስብ ነው የሚሆነው። ስለዚህ አቶ እስክንድር ምንም እንደሆኑብን አንፈልግም። ጸበል ይሄዱና በጸበል አማካኝነት ድነው እያሳዩን ነው የምለው። በሌላ ቪዲዮ እስክንገናኝ ድረስ ደግሞ መልካም ጊዜ እንዲሆንላችሁ እመኛለሁ። ለቤቴ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ ሼር በማድረግ ቤተሰብ ሆኑ። አመሰግናለሁ።